እሱማ ብልጥ ነው። ታረቀ ከሚስቱ ያንቺ ቤት ፈረሰ የልባ ቢሲጡ። እንግዲህ ነገር በደላ ላይ ይሉሃል። ይሄ ነው ጋይስ። እዚች ጋ ደግሞ አረ የዱባዩ በጣም አካበዱት። በድራማ አስመስለው ሊቀሩ እንደሆነ እንጂ ሁለኛ እዚች ጋ ደግሞ በቃ እንደዛ ነው የሚሆነው እንጂ ሩታዬማ በሰላም አትፖስትም። ይሄንን እውነቴ ነው የምላችሁ ጋይስ፣ እኔ ራሱ ማለት ነው ይሄን ነው የሚመስለኝ እንጂ በሰላም አይደለም እንደዚህ የምትፖስተው። እቺ ልጅ እንዴ ምነካት እንዴ በኩለ ሌሊት። እሱማ ብልጥ ነው። ታረቀ ከሚስቱ ያንቺ ቤት ፈረሰ የልበ ቢሲቱ ብላ አትፖስቱም። ሰሞኑ ተሳስቀው ስለ እንትን ስላሉ ማለት ነው። እና ሌላ ደግሞ ትናንትና ጸጌ ራሱ በጊዛ ስለመጣች እናንተ ናችሁ በግ እያለቻችሁ ነው ብላችሁ እንግዲህ ብዙ ልጆች እየተናገራችሁ ነበረ። እና ሩታዬ ቅኔው ለማን ነው? እና የዱባዩስ ውሃ በላው ነው ወይስ ምንድን ነው? እኔ እባካችሁ ዱባይ ያላችሁ ልጆች ማለት ነው እግራቸው ዱባይ ሳይገባ ዱባይ ሳይረግጥ ስራችሁ ፈታችሁ እንዳትወጡ በኋላ ወይ ስትሉ እንዳንሰማቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እና ሩታ በኩለ ሌሊት እሱማ ታረቀ ብላ እንግዲህ ፖስተች በኢንስታግራሟ። እና ነገሩ ምንድነው? ወዴት እየሄደ ነው? ምንድነው የምታስቡት? እኔ ይሄንን እቺ ልጅ ምነካት እስከምል ድረስ ደርሻለሁ። ባለፈው ታርቀዋል፣ ተሳስቀዋል፣ ፍቅር አስታርቃለች፣ ሄደዋል ማለት ነው። ይሄንን እንዴት ልትፖስት ቻለች? የሆነ ነገር ከሌለ በስተቀር እኔ በቃ ትቻለሁ እኮ እኔ ቤተሰብ እስካላሉ ድረስ ወይም ደግሞ ቤተሰብ እስካልተናገረ ድረስ እኮ አላምናቸውም። ከዛ በፊት ማለት ነው የእነሱ ነገር አይታመንምና አራተኛው የዓለም ጦርነት ሊከፍቱብን ይሁን አላቅም። እንዲያውም 10ኛው የዓለም ጦርነት ሳይሆን አይቀርም። አሁንማ ድጋሚ ከተከፈተ እናንተ በይ አሁኑኑ ቀደም ብላችሁ ማለት ነው ይሄንን ቀን 30 ሳይደርስ በፊት አሁን ዛሬ ቀን 3 ነው 7 ቀን ነው ወይስ 6 ቀን ነው የቀራችሁ? ስለዚህ ቀደም ብላችሁ ተናገሩ። እውነቴ ነው የምላችሁ ጀምሩት ዲራማ ማለት ነው። ማለት ስራ ፈተው እንዳይወጡ ማንኛውም ሰው ስራ እንዳይፈታ እንደ እኛ ራሱ ስራ እንዳንፈታ በአክብሮት እንጠይቃችኋለን። እውነቴ ነው የምላችሁ እኔ የዓለም ጦርነት ሊከፈት ካልሆነ በስተቀር ውድ ቤተሰቦቼ ሞኛት ሁኑ እናንተ ማለት ነው። ይሄንን አይፖስትም። አሁን እኮ ዛሬ አብረሽ ጓግጭ ይልና ይሄንን እንዴት ልትፖስት ይቻልሽ ይልና እያያዛሉ ማለት ነው። ከዛ በኋላ ተጣሉ ይባላል። ከዛ ቀረን ብለው ደግሞ ሰርፕራይዝ እንዳያረጉን ማለት ነው። እውነቴ ነው ብላችሁ እነሱ እኮ ነብሳቸው አይማርም። እናንተ እዛው ምን ነበረበት አሁኑኑ በቃ ቀለበትም ይሁን ሰርጉም ይሁን በቤተሰብ አድርጋችሁ እልም ባላችሁ ማለት ነው። ማለት እዛው አድርጋችሁ በተገላገልናችሁ ለማለት ነው። እና ውድ ቤተሰቦቼ መጠርጠር አይከፋም። እኔ ጠርጥር ያለው የዓለም ጦርነቱ ሊጀመር ካልሆነ በስተቀር ሩታ በፍጹም አትፖስትም። እኔ እውነቴ ነው ብላችሁ አትፖስትም። እኔ ማታ ራሱ እንዳየሁት ይህን ሊጀመር ነው እንጂ አትፖስትም ብያለሁ በውስጤ ማለት ነው። እንደውም በሆነ ቤት ራሱ ተናግሬያለሁ። ይሄ የማይሆን ነገር ነው። አትልፉ፣ እመኑ፣ የምር እመኑ። እንዴት ሩታ ሰሞኑ ታርቀው ፍቅር አስታርቃ ጨርሰው ጣታ ተሳስመው ሄደው እነዚህ ልጆች በዛ ላይ ደግሞ እኮ እናውቃለን እኛኛ አሁን እናውቃለን በደንብ አድርገን ማለት ነው ምን እንዳለና ምን እንደሌለ ማንና ማን እንዴት እንደሚኖሩ እናውቃለን። ስለዚህ እና ሩታዬ ኩሽ በይነ እባክሽ በቴሌግራም መልሽልን። እውነት ነው መልሽ ሲጻፍልሽ ማለት ነውና ወይም ደግሞ ሪከርድም ሲደረግልሽ አዳምጠሽ መልሽ። በቃ ችግር የለውም። እና ለአንዳንዶቻችን እንዴ ጥቆም ብታደርጉን ምን ችግር አለ? በእርግጥ እውነት ነው ይሄንን ነገር መምጣታቸው እና ይሄንን ሲፖስት ጋይስ እንዴ ይሄንን ነገርማ እውነት አይሆንም። በቃ አሁንም ተበልተናል ብዬ ነው ርፍ ያልኩላችሁ። ምክንያቱም እንደምታዩት አትፖስትም ነበረ። አሁን አብርሽ ጓገጭ ይላል ዛሬ። ምን ስለውሽ ነው የፖስተድሽው? ለምን ፖስተድሽ እንዴ? ምን ነካሽ? ለኛ ብላ ዋጋ ከፍላ ለኛ ብላ እንደዛ ከባሏ ተጣልታ ብሎ ያዝ ያደርጋታል። አስባችሁታል? አሁን እኔ እውነትም 7 ቀን ከ7 ቀን በኋላ ዱባይ ይመጣሉ ብለን ነው የምንጠብቀው ወይስ ምንድን ነው? እናንተ ሚዲያው ደህና ቀስቅሶ ነበረ። ልታስነሱት ነው እንዴ? አቧራ ልታደርጉት ነው? በቃ ልትጀምሩት ነው? ኧረ በህግ አምላክ። ወይም ደግሞ ማለት ነው ሩታዬ ይመስለኛል ለፍቅር እንደዛ ነካ ካደረግኳት ትታረቃለች ብላም ሊሆን ይችላል። እኔ እውነት ለመናገር የዓለም ጦርነት ሊጀመር ነው ብዬ ነው የምወስደው እንጂ እኔ ልታስቀና ወይም ደግሞ እንድትታረቅ የምታደርገው ጥረት ነው ብዬ አላስብም። እና እነሱ ይሄንን አሁን ለምሳሌ ቅኔ ትችላለች የምድር ልጆች አላችሁ ሩታ እነሱ ቆዳት አባት እህቶቼ ማለት ነው። እንደሱ እኮ በደንብ ነው የሚተዋወቁት። ተው ለእኛ ራስ ምታት የሚሆንብን የሚመጣው ነገር ለመቻል ያብቃችሁ። እንችላለን ካላችሁ እንግዲህ ቻሉት። ነገር ግን እኔ አላቅም
ፏድ እኮ ማታ ነበረ ላይ ብላይ ምን ይበላቸው። ፍቅር አይተሻል ጉድሽን ወይስ አላየሽም? ኧረ ጥሩልኝ፣ የምር ጥሩልኝ። ወይም ደግሞ ላኩላት እንዴ በውስጥ መስመር ላኩላት። በቃ ምን ችግር አለው? ላኩላት። ቴሌግራም ላይ ያለች 24 ሰዓት እና እኔ ልላክላት እንዴ? ናይ ፍቅር ጉድሽን እንግዲህ ይህንን ብላ ፖስት አለች ሩታ ማለት ነው። ልትጀምሩ ነው ወይስ እንዴት ታረቅ የምታደርገው ጥረት ነው ወይስ ምንድን ነው? እናንተ ጉዳችሁ ፈላ። እሱ ፉአድ እንደሆነ የፍቅርዬነትና የፍቅርዬ አባት የሚዘቀዝቅ ቤተሰብ የለኝም ስለሌላው አያገባኝም እያለ ነበረ ማለት ነው። አብርሽ ደግሞ ምን አለ መሰላችሁ? ሰሞኑ ፍቅርን 200 ኬ አስገቧት ብሎ ተናገረ ማለት ነው ቲክቶክ ላይ። ፉአድ ደግሞ ያንዳቸውም ሰው አትዘቅዝቁ አትልም ነበረ አትልም ነበር። ምን ችግር አለው? እኛ እናውቃለን። ስለዚህ አንዘቀዝቅም። እኔ ዘቅዝቅ የማላቅም ተዘቅዝቅ ያለሁ እኔ ተዘቅዝቅ ያለሁ። እናም ጋይስ ሩታዬ እነዚህ ሁላቸውም ተመካክረው የሆነ ነገር እስካልሰሩ ድረስ ወይም ደግሞ ተመካክረው እስካላወሩበት ድረስ ልትፖስት በፍጹም አይችልም። ምክንያቱም እንደዚህ አይነት መልስ አትመልስም ማለት ነው። እና ለሰው ልጅ ክፋት የምታስብ ልጅ ስላልሆነች ይህንን ነገር ወደ ሌላ ዓለም ጦርነት ለመምራት የተዘጋጁ ነው የሚመስለኝ እንደ ራሴ። ምክንያቱም ልጅቷ እንደዚህ አይነት ነገር የለባትም። ሲቀጥል ደግሞ ማለትም አለባት ብዬ አላስብም ማለት ነው። ስለዚህ ስለሌለ መናገርም ስለሌለባት ይህንን ነገር እና እስኪ ማታ እናያለን ማለት ነው። ሁሉም ነገር ማታ የምታዩት ይሆናል ባይናችሁ እና እውነቴ ነው ብላችሁ ባይናችሁ ታያለች። ለምን ፖስተር ሲባላል ነገር ይጀመራል። ነገር በደላላ ማለት ይሄ ነው ሩታ ማለት ነው። እና ሩታ ዱባይ መሄድ አፈልግም እንዳጅ ልጅ ማለት ምን ነበረበት አሁን ከዱባይ መልስ ቢሆን ወሬያችሁ ማለት ነው። ወይስ አሁን ቀጥታ ወደ ዱባይ ትመጡና ከዛ በኋላ ስትመለሱ የሆነ ጊዜ እንደዚህ ብለሽ ፖስተሻል ለምን ፖስተርሽ ብላችሁ ልትጀምሩ ነው? ወይስ ጉዳያችሁ ወዴት እየሄደ ነው? አይ ኦዲየንሶች ሰላም አትኑሩ። በቃ ሁሌም የኛ ጭቅጭቅ አብርሽ እኮ ብሏል። በየ3 ቀኑና በየ4 ቀኑ እኔና አንቺ መጨቃጨቅ አለብን እንዲ አላት እኮ ወደ ቡታጅራ ሄዳለሁ ስትልና ጋይስ። ለማንኛውም ልጅቷ እንደዚህ አይነት እንትን ባህሪ ስለሌለባት እኔ አምኜ አልቀበልም። እነሱ ሁላቸውም ተመካክረውበት የገቡበት ነገር ካልሆነ ማለት ነው ሩታ ልታደርገው አትችልም። በፍጹም ልትጽፍም ልትፖስትም አትችልም ባጭሩ። ነገር ግን ማታ የሚለቀቀውን ቪዲዮ አይተን የምንፈርድ ይሆናል ማለት ነው። ማታ ያው አብርሽም አልለቀቀም ሩታም አልለቀቀችም። ሰውን ቆይቷል 5 ቀን 4 ቀን ሆኗቸዋል። ስለዚህ አሁን የሚለቀቅልን የምናይ ይሆናል እንጂ እኔ እውነቴ ነው የምላችሁ የምወስደው ማለት ነው የሁላቸውም ሴራ ነው። እኔ ሩታ ሄደሽ ፖዚቲቭ ተብለሽ ተልከሽ ነው። የሰውማ እጅ አለበት የሰው እጅ አለበት። እውነቴ ነው ብላችሁ የሰው እጅ አለበት። የሰው ልጅ እጅ ባይኖርበት ኖር አትፖስትም እቺ ልጅ እና ጫጫታችሁና ረብሻችሁ ስልችት ብሎን ነበረ። መልሳችሁ ጀምሮ ነው። ሰላም ሁኑልኝ ጋይስ። ምንም ማለት